በጣም የሚገርሙ 50 ሺህ ብር በጥሩ ሁኔታ ያሰራል። ማመስገኛ የከበሮ ስራ ነው የምንሰራው። እስከ ሚሊዮንም ሊደርስ ነጋሪት ያው ለፍላጎታቸው ነው። ለቤዳ ካለ ለአርሜላ እንሰጠዋለን፣ እንጨት ካለ እንጨት እንሰጠዋለን፣ የፋይበር ከተባለ የፋይበር እንሰጠዋለን። በትንሹ መጀመር ይቻላል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ከዚህ ቀደም አዲስ አበባ ውስጥ ሆነን የተለያዩ ድርጅቶችን ስንቃኝላችሁ ከርመናል። አሁን ደግሞ ከአዲስ አበባ ወጣ በማለት የራሱን የእጅ ስራ ፈጠራ በመስራት የሚተዳደር አንድ ባለሙያ ልንቃኝላችሁ ወደ አዳማ መጥተናል። አዳማ ያለነው ከአዳማ ቆርቆሮ በስተጀርባ በሚገኘው ከኡራኤል ቤተክርስቲያን አጠገብ ነው ማለት ነው። ስለዚህ እዚህ ቦታ ላይ ይሄ ባለሙያ ምንድነው የሚሰራው የሚለውን ሙሉ መረጃ ወደናንተ የምናደርስ ይሆናል። አዳማዎች ይህንን ቪዲዮ ተጠቅማችሁ የራሳችሁን የስራ ፈጠራ መስራት ትችላላችሁ። የራሳችሁን የስራ ፈጠራ መቀላቀል ትችላላችሁ ማለት ነው። ስልጠና መውሰድ ትችላላችሁ። እሱ የሚያመርተው ምርቶችም ተረክባችሁ ማከፋፈል ትችላላችሁ ማለት ነው። ይህ ትልቅ እድል ነው። ይህንን አጋጣሚ ተጠቀሙበት እንላለን። ይህን ፕሮግራም በመምራት እኔ መስቀሌ ጎበና ካሜራማናችን ናውል አብሮን ይቆያል። ለቤታችን አዲስ የሆናችሁ እንዲህ አይነት ጠቃሚ መረጃ ወደ እናንተ እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ እንላለን። አብራችሁን ቆዩ። ሰላም ነው። እንዴት ነው? ሰላም ነው። ሁሉ ሰላም። እንግዲህ ዛሬ በሚዲያችን የፈጠራ ስራችሁን ለመቃኘት ከአዲስ አበባ ተነስተን እስከ አዳማ ድረስ መጥተናል። ዋው ዌልካም ቢላል እና ደስ ብሎኛል መምጣትህ። እኛም በጣም ደስ ብሎናል። እንግዲህ የፈጠራ ስራን እያደንን እንደ ሀገር ለቤተሰቦቻችን ለሚመለከቱን ማቅረብ ለኛም ትልቅ ደስታን ስለሚፈጥር ነው እንግዲህ ከአዲስ አበባ እስከ አዳማ ድረስ የመጣ ነው። ደስ ይላል። ምንድነው ያው ማመስገኛ የከበሮ ስራ ነው የምንሰራው ማለት። በጣም ጥሩ። የከበሮ ስራ ብቻ ነው ወይስ ሌሎች ስራዎችን ነው መሰሩት ወደሚለው ከመግባታችን በፊት ለማያውቁ ቤተሰቦቻችን ራስህን አስተዋውቀ የምትገኙበትንም ቦታ መንገር ብንችል። ኦኬ፣ እኔ ስሜ አብርሃም መንግስቱ እባላለሁ። አዳማ ቆርቆሮ ፋብሪካ ጀርባ 105 ኡራኤል አካባቢ መገኛችን ማለት ነው። ኦኬ፣ አዳማ ቆርቆሮ ፋብሪካ ኡራኤል አጠገብ። በጣም ጥሩ። እዛ አካባቢ ነን። ኦኬ። ስለዚህ ይሄ ነጋሪት ነው የሚባለው። ለጥምቀት ነው አገልግሎት የሚሰጠው። የተመታ አገልግሎት ይሰጣል ማለት ነው። በጣም ጥሩ። እንግዲህ ያው ከነጋሪት ጀምረን እስከ የህፃናት ከበሮ ድረስ እያየን ነው። እዚህ ጋር በጣም ሰፊ አማራጭም እንዳለ ሰምተናል። እና ይህንን ነጋሪት ትልቁ ብለን ነው የምንወስደው ወይስ ከዚህ የበለጠም ትሰራላችሁ? ከዚህ ከፍ ያለም አለ። እንደ ትእዛዝ ነው የምንቀበለው ማለት በሜትር ከ20 አለ። ይሄውን በሜትር ነው ስፋቱ ሜትር ማለት ነው። 1 ሜትር ስፋቱ 1 ሜትር ሜትር ከ20 አለ። በ80 አለ። ያው እንደ ታዘዝ ነው ትእዛዝ ተቀብለን እንሰራው ማለት ነው። በጣም ጥሩ። ይሄ አሁን ባለ 1 ሜትሩ ነጋሪት ነው። ያው ነጋሪት እንግዲህ ይመታል። እኔ አሁን ይሄንን በምን አይል አቅም ነው በመታ የሚችል? በጣም ከባድ ነው። ልምታው? አዎ ትችላለህ። የመጨረሻው? አዎ ከባድ ነው የሚሆነው። በጣም ከባድ ያየለ ተውከባ ራሱ እንዲህ የሚገርም ነው። ያው ይንቀሳቀሳል። ኦኬ ኦኬ። ይንቀሳቀሳል፣ ይተንቀሳቀሳል፣ ይመታል ማለት ነው። የሚፈልጉ ያው ኦርደር ማስያዝና አገልግሎቱን መጠቀም ይችላል። በጣም ጥሩ። አምራቾቹ ራሳችሁ ናቸው? ራሳችን። ምኑን ነው የምታመርቱት? ነጋሪቱን ስናመርት እንግዲህ ብዙ እቃዎች ስላሉት ማለት ነው። ነጋሪት ያው በብዙ አይነት በእንጨት አለ፣ በላሜራ ይሰራል። እንደ ፍላጎታቸው ነው ማለት ነው። ኦኬ። እንደየፍላጎታቸው ጥራቱን በጠበቀ ለምታየው ዝም ጊዜን የፈጀው በደንብ መወጠር አለበት። ቀጥሎ ድርቀት ይፈልጋል። እዛ በኋላ በቃ አሪፍ ይሆናል እንደምትሆነ ማለት ነው። የሚገርም ነው ማለት እኔ በጣም ወድጄዋለሁ፣ ደስ ብሎኛል። አንደኛ ነገር ከቦታ ቦታ በቀላሉ እንደዚህ መንቀሳቀስ መቻሉ በጣም ጥሩ ነገር ነው። ሁለተኛው ደግሞ በሚፈለገው ሳይዝ መስራት መቻሉ ሌላኛው ጥሩ ነገር ሆኖ አግኝቼዋለሁ። ነገር ግን እንደ ቢዝነስ ሚዲያ ያው ሚዲያችን የቢዝነስ ሚዲያ ነው። አንተ የስራ ፈጣሪ ስለሆንክም ነው እየጠየቅን ያለ ነው። ይህንን ነጋሪት ስትሰራ የምትጠቀማቸው ጥሬ እቃዎች አሉ። እንደ ቆዳ ያለ ምናልባት የተለያዩ ማቴሪያሎችን እንደምትጠቀም ነግረኛል። እንጨት፣ ብረት፣ ፋይበር፣ የተለያዩ የውስጥ ግብአቶች
ፕሮዳክቶችን እንደምትጠቀም ነግረኛልና እነዚህን ሁሉንም ራስህ ጋር ነው የምታመርተው ወይስ የሚያስረክቡ አካላት ይኖራሉ? ራሴ ነኝ ማመርታ። ኦኬ ራሴ አመርታለሁ፣ ለሚፈልጉ አከፋፍላለሁ ማለት ነው በተመጣጣኝ ዋጋ። በጣም ጥሩ። ሁሉም ነገር እዚሁ ነው የሚያልቀው? አዎ እዚሁ ያልቃል። እዛ በፈለጉበት ማድረስ ይችላል ማለት ነው። በጣም ጥሩ። እንግዲህ እዚህ ቤት ውስጥ ስመጣ እዚህ ጋር እያየሁ ያለው በጥቂቱ ነው። ውስጥ ላይ በጣም ብዙ አማራጭ እንዳለ እንግዲህ ለቤተሰቦቻችንም እናሳያለን። እንደ ቢዝነስ ይህንን ስራ አንድ ብለህ ስትጀምር የነበረው ተግዳሮት ምንድን ነው? በደንብ እስከምንለማመድ ወይንም ወይም እስከምናውቅ የሚያታግል ነገር ነበር። ከለመድ ነው በኋላ ኖርማል ነው። እኔ አሁን ለ26 ዓመት ሰርቻለሁ። ለ26 ዓመት አሁን ባለ እድሜ ቀንስ የሚገርም ዓመት ልጅ ሆኜ ስራውን እንደጀመርኩ። ስለዚህ ቆዳውን እንደዚህ አይቼ ይሆናል ላይሆን የሚለውን ራሱ በደንብ ጠንቅቄ አውቃለሁ ማለት ነው። የሚገርም ነው። የ26 ዓመት የስራ ልምድ በዚህ ላይ 26 ዓመት ቆይቻለሁ። ምናልባት አሁን እዚህ ሚዲያ ላይ ሊሰሙ ይችላሉ ታዛቢዎችም ስለሚሆኑ እውነት ነው። በጣም ደስ ይላል። እንግዲህ ይሄንን ስራ ለመስራት የሆነ ሰው የሆነን ስራ ሲሰራ የራሱ ተነሳሽነት የግድ ያስፈልገዋልና እንዴት ወደዚህ ስራ ልገባ ቻልክ? ስራው ረጅም ነው። ታሪኩ ረጅም ነው ወይስ መሀሉ አይነገርም? አይ መሀሉ ችግር የለም ግን ረጅም ነው። በቃ ጀመርኩት መርካቶ እንደሚሸጥ ሰማሁ። ወሰድኩለት ፍሬ የመጀመሪያ ማለት ነው በ2003 ዓመተ ምህረት። ይገርም ማለት ከዛ በፊት ነው በ90 ቤት ውስጥ ነው 94 አካባቢ ነው ስራውን የጀመርኩት። አዎ መርካቶ ላይ ግን 2003 ነው ስራውን ያስተዋወቁት። በኋላ እዛው እየሰፋ መጣ ማለት ነው። እና አሁን ደግሞ የተለያየ አዳዲስ ፈጠራዎችን ታከለበት ማለት ነው። ስለዚህ እዚህ አዳማ አምርተህ መርካቶ ወስደህ ታከፋፍላለህ። ስለዚህ መርካቶ የሚያከፋፍሉት ራሱ ካንተ ነው የሚወስዱት ማለት ነው? ከኔ ነው የሚወስዱት። 85% ከኔ ነው የሚወስዱት። የሚገርም። ስለዚህ ከመርካቶ የሚገዙ ሰዎች አንተ ጋር መጥተው ከዚህ በብዛትና በጥራት በተመጣጣኝ ዋጋ ማግኘት ይችላሉ ማለት ነው? በትክክል ማግኘት ይችላል። ይሄ እድሉን በማግኘት ራሱ እውነቴን ነው የምልህ ጊዜና ሰዓቱ ስለሆነ ዛሬ በእንዲህ አይነት መልኩ ተገናኘን ማለት ነው። በጣም ደስ ይላል። እና የሚገርመው ነገር በደንብ ማገልገል ይችላል። እንደ ኢትዮጵያ እንደ ዓለምም ማድረስ ይችላል። ተደራሽነት እንዲኖር ማድረግ ይቻላል ማለት ነው። የነጋሪቱን ጉዳይ በዚህ መልኩ አየን። በተለያየ ሳይዝ መስራት እንደሚቻልም ማቴሪያሎች አማራጭ እንዳሉም ነግረኛል። እስኪ የነዚህን ማቴሪያሎች ልዩነታቸውን ብትነግረኝ። ከምንድነው የጀመርከው? አሁን ምን ላይ ደርሰሃል? የፈጠራ ስራ ስለሆነ ስራው የተጀመረው ከእንጨት ነው። በሂደት ወደ ላሜራ መጣን ደግሞ ተጨማሪ ማለት ነው የሚፈልጉ ስላሉ። ሰው እንዳልኩ እንደ ፍላጎታቸው ነው። ላሜራ ካለ ላሜራ እንሰጠዋለን፣ እንጨት ካለ እንጨት እንሰጠዋለን፣ የፋይበር ከተባለ የፋይበር እንሰጠዋለን። የደንበኛ ፍላጎት ይከበራል። የልጆች አለ ለምሳሌ ሰርግ የትንሽ ልጆች አሉ እንደ ፍላጎታቸው እንድታዘዝ ነው። በአሪፍ ሁኔታ ጥራቱን በጠበቀ እናቀርባለን ማለት ነው። በጣም ደስ ይላል። እስኪ እንግዲህ የላሜራው ምን ይመስላል? የእንጨቱ እንግዲህ ኮመን ነው ብዙዎቻችን እናውቃለን። የላሜራውንና ሌላ ደግሞ እስከ ፋይበር አምጥተዋል። ፋይበር ሁላ ተጠቅመ ከበሮ መስራት ጀምራል። እኛ ስናስበው እኔ የምማቀው እስከዛሬ አንተ ጋር መጥቼ ፋይበሩን ለከበሮ አየሁት እንጂ ፋይበርን ለአበባ መትከያ ነው የምናውቀው በብዛት ማለት ነው። ሌላ ደግሞ እንደዚህ መታጠቢያ ገንዳ ለሽንት ቤት ምናምን ሲጠቀሙት አያለሁ። ለከበሮ አንተ ጋር ዛሬ አይቻለሁና ብታሳየን ደስ ይለኛል። ፋይበሩ በጣም የሚገርም ነው። እውነቴን ነው የምልህ በጣም የሚገርም ክብደት የለውም። ድምፁ የሚገርም ይበላሻል የሚባል ፈጽሞ በቃ በጣም ስለምተማመንበት ከምንም በላይ ምናልባት ዋንዛ እንጨት ሊወዳደር ይችላል። ሌላው ግን አይገናኝም። ዋንዛን ደግሞ ሁሌ ማግኘት አንችልም። ዋንዛ አይገኝም፣ ክብደትም አለ። ልዩነቱ አሁን ዋንዛ ቆንጆ ክብደት ግን አለ። እንደ ልብ ማግኘት አይቻልም። ተደራሽነቱ በጣም ጠባብ ነው ማለት ነው። ይሄ ግን እንደምታየው ክብደት የለም። ቢበዛ ተሰርቶ 5 ኪሎ በጣም ከበዛ 5 ኪሎ አካባቢ። አይ ሲጀመር ይሄን የሚያክል ከበሮ እንዲማንሳት በራሱ ሌላ ጉዳይ ነው። ሌላው ያኛው ቢወድቅ ይሰበራል። ይሄ ግን ቢወድቅ አይሰበርም። የመሰበር ስጋትም የለብንም ማለት ነው። ምናልባት ከቆየ ከአገልግሎት ቆዳው ሊቀየር ይችላል እንጂ ይሄ ምንም አይነት ችግር የለም ማለት ነው። እሺ እንግዲህ ስለ ድምፁ
አንደኛ ነገር ያው ስለ ከበሮ ስናወራ ድምፁ ነው እና ስለ ድምፁ ስለ ጥራቱም እየነገርከኝ ነው። ቢወድቅ አይሰበርም እያልከኝ ነውና ሌላ ደግሞ ክብደቱ በቀላሉ ያለ ክብደት ይዘን መንቀሳቀስ መቻላችን መጫወት መቻላችን በራሱ ትልቅ ዋጋ አለውና እነዚህን የፋይበሮቹን ከበሮ ከብረቱ አንፃር አነጻጽርልኝ ብለህ በእነዚህ በሶስቱ መሰረታዊያን አንደኛ በድምፅ ሁለተኛ በጥንካሬ ሶስተኛ ደግሞ በክብደቱ እናነጻጽር ቢባል እንዴት ነው? ከሚገርም በምንም አይገናኝም። አንደኛ እንዳልኩ ክብደት የለውም። ሁለተኛ ለምሳሌ ይሄ ቅዝቃዜ በሚኖር ሰዓት ድምፅ ይቀንሳል፣ ክብደትም አለ። ይሄኛው ግን አንደኛ ክብደት የለውም እንዳልኩ፣ ሁለተኛ ቅዝቃዜ ኖረ ሙቀት ተመሳሳይ ድምፅ ነው ያለው ማለት ነው። ስለዚህ እጅግ ተመራጭነት ይኖረዋል ብዬ ለዚህ እነግርሃለሁ ማለት ነው። ዋጋቸውስ አንጻራዊ ያለውን ዋጋ አንዱን እንደ አቬሬጅ ወስደን ለምሳሌ ከዚህኛው ሳይዝ ብንነሳ ኦር ከዛኛው ብንነሳ ዋጋው ምን ይመስላል የሚለውን ብትጠቅስልን። የዋጋ ልዩነት አለው። አሁን የመካከለኛ እስከ 9000 ብር ድረስ አለው ማለት ነው። ይሄኛው ግን 4000 ብር ነው ተሰርቶ። የሳይዙ እንትን እኩል ነው፣ ተመጣጣኝ ነው። ግን ያው በእንዲህ አይነት መልክ ነው የዋጋ ልዩነት አለ። ኦኬ የ5000 ብር ልዩነት። አዎ ሌላው ግን ይሄ የሚበልጥ ይመስለኛል ያኛው ነው አይደል? ልዩነቱ ከምንም በላይ የድምጽ ጉዳይ ነው። ድምጽ ቃና ያለው ድምጽ አለ። ይሄኛው ግን የሚገርም ድምጽ አለ፣ በጣም የሚገርም። በፋይበር የተሰራው ከበሮ ድምጹ በጣም ደስ እንደሚል ከብረቱም አንፃር የተሻለ እንደሆነ እየነገርከኝ ነው። ከእንጨቱ ከሁሉም ይሄ ይሻላል ብለኛል። እናነጻጽራቸው እስኪ እናንሳና የዚህ የፋይበሩንም እንምታው የእንጨቱንም እንምታው። ያን ፋይበሩ ነው ይሰማል ድምፁ። የሚገርም ድምጽ የሚገርም ያው ፋይበሩ ነው ማለት ነው። ይሄ ፋይበሩ እሺ፣ በየትኛውም ሰዓት ላይ ይሄን ድምጽ አይጠፋም። ያለው ለውጥ ምናምን ይሻላል የድምጽ እስከ መጨረሻው ይገጥላል። ምናልባት አገልግሎት የቆየ ነገር እንትን ማለት አይቀርም። ቆዳው ሊቀየር ይችላል። ቆዳው ሲቀየርም ይሄን ድምጽ ማለት ነው ማግኘት ሰፊው ማለት ነው። እሺ የብረቱንና የእንጨቱን ደግሞ እንስማ። እቺ ምንድነች? የላሜራ። እስኪ እንስማት። ይሄ ድምጽ ነው ያለው ማለት ነው። የላሜራና የፋይበሩን ልዩነት አየው። ስለዚህ የድምጽ ልዩነት አለ። እንግዲህ ከነጋሪት ወደ መካከለኛው ከበሮ ወርደናል። እነዚህ መካከለኛ ከበሮዎች እንደየአይነታቸው ዋጋቸው እንዴት ነው የሚለውን ነገር የነጋሪቱንም ሳንረሳ እየጠቀስን እንለፍ። ይሄ ነጋሪቱ 30,000 ብር ነው። ይሄ ብዙ ወጪዎች አሉት፣ ብዙም የተያዘ ነገር አይደለም። በተመጣጣኝ ዋጋ ማለት ነው። በጣም ጥሩ 30,000 በአንድ ሜትር። ማቴሪያሉ ምንድነው? ይሄ ላሜራ ነው። በጣም ጥሩ። እነዚህ እንጨት ናቸው እንዳልኩ። የዋንዛ ውድ ነው። ዋንዛ ነው ይሄ እንጨቱ። ዋንዛ ውድ ነው። ኦኬ። ይሄን 15,000 ብር ናት። በዚህ መጠን 15,000 ብር 15,000 ብር። ክብደት አለ ይሄ። ኦኬ። ክብደት አለ። ይሄ ድምጽ አለ። አይታል? አዎ። ምርጥ ድምጽ አለ። በጣም ምርጥ ይገርም። ይሄ ስለዚህ ይሄ በዋንዛው ማለት ነው። ኦኬ። ስለዚህ በዋንዛው በዚህ ሳይዝ 15,000 ብር፣ በላሜራው ሲሆን በዚህ ሳይዝ 4,000 ብር፣ በፋይበሩ ሲሆን በዚህ ሳይዝ ስንት ነው ማለት ነው? የፋይበሩ 9,000 ብር። 9,000 ብር። በጣም ጥሩ። ስለዚህ እነዚህን እንደዚህ ካየን እዚህ ጋር እቺኛዋም የወርካ ናት፣ ከወርካ እንጨት ናት። እቺ 4,000 ብር ናት። 4,000 ብር። ኦኬ። በጣም ጥሩ። እዛ እንውረድና ደግሞ የብረቷ እዚህ ለሰርግ ምናምን ድምጽ እንግዲህ የቆርቆሮ ድምጽ እንዴ አይ ለሰርግ ይጠቀሙታል። አሸንዳ ለአሸንዳ ይጠቀሙታል እና በስፋት እናመርታለን። በስፋት እናመርታለን። ሰፊ አማራጭ አለ ማለት ነው። አሪፍ ነች። ቀለል ያለች ነገር ነች። እሺ ከሷ ሰሚያንስ የህፃናት ለህፃናቶች ይመቷታል በደንብ ያለች በጣም ቀለል ያለች ዘናናት ይገርም። መስፋት ነይ ችግር የለው። አልመጣልሽ። እሺ አስቀምጠሽ ሞክሪ እስኪ። እሺ እነዚህ ታዲያ ምን ያህል ብር ናቸው ማለት ነው?
ይሄ ብዙ አይደለም 300 ብር 300 ብር። ኦኬ በጣም ከትልቁ ተነስተን ከነጋሪቱ በችርቻሮ ማለት ነው። እስካሁን ያወራነው የችርቻሮ ዋጋ ነው። በጅምላ ደግሞ ይቀንሳል። አይ እሷን ነው ያልኩህ። እቺን አይደል? እሺ ሌሎቹስ በጅምላ ሲሆን? በጅምላ ተወሰነ ነገር ስለት ይኖራል ይቀነሳል። በጣም ጥሩ። እንግዲህ እነዚህን ከበሮች እንደየአይነታቸው አይተናል። የጥራት ነገራቸውን የድምጻቸውንም ጉዳይ አይተናል እና የሆነ ሰው ያው እንደ ቢዝነስ ሚዲያ ነው እያወራን ያለነው ከናንተ ጋር ትስስር መፍጠር ቢፈልግ ከናንተ እቃውን ወስዶ መሸጥ ቢፈልግ በምን አይነት መልኩ ነው ከናንተ ጋር ይሄንን ቢዝነስ መስራት የሚችለው? በጣም ደስተኛ ነን። በጣም የተዘጋጀውን በተመጣጣኝ ዋጋ እንሰጠዋለን። ስለዚህ ገበያውን አስተካክሎ መስራት ይችላል። አዎ በፈለግበት ከዚህም መውሰድ ይችላል። ቢፈልግ ወደ መርካቶ ምንጣልኝ ብሎ የሚል ከሆነ መርካቶም ልናደርስለት እንችላለን። በየክፍለ ሀገሩ መኪኖች ላይ ማለት እንችላለን። ጥሩ አጋጣሚ ነው። በጣም ፈልግ እጅግ በጣም ስለዚህ ይምጣ። ያው እንግዲህ ቢዝነስ ለሁሉም አንድ አይነት አይሆንምና ይሄንን ቢዝነስ ቢሰራ ይመክራሉ? መስራት የሚፈልግ ሰው አለ ውስጥ ፍላጎት ያለው ለየትኛውም ሰው አሁን ሴት ታላቅ ማነው ሽማግሌ ወጣት ልጅ ምናምን ብዬ እዚህ ጋር ለየት አልችልም። እድሜ ሞራል ነው እያልከኝ መስራት የሚፈልግ ሁሉ ዝግጁ ነን። እሺ የመረከቡን ጉዳይ በዚህ መልኩ አወራን። አሁን ከተነገረን ዋጋ በቀነሰ ለነሱ ማስረከብ እንደምትችሉ ተማምነናል። ቀጣይ እነዚህ ስራዎችም ሆነ የእናንተን ፈጠራ ለሌላው ትውልድ ለማሸጋገር በምን አይነት መልኩ ተዘጋጅታችኋል? ስልጠናዎች የመሳሰሉ እሱን ወደፊት ስልጠና እንሰጣለን። ለምሳሌ ፋይበር አበባ ማስቀመጫ፣ ሮቶ፣ ገንዳ እነዚህ የመሳሰሉትን ከዚህ በፊትም ስናመርት ነበር። አሁን ማሰልጠን እንፈልጋለን። በዚሁ አጋጣሚ ደግሞ ይሄንን ማየት ይችላል ማለት ነው። በጣም ጥሩ። ይሄንንም መሰልጠን ይችላል። ስለዚህ እናንተ ጋር ያለውን የፈጠራ ስራ መተው መሰልጠን ይችላሉ። በጣም ደስ ይላል። ያ ከሆነ እንግዲህ የጋኑስ መብራት አንሆንም። ሁሉም እንዲሰራው ማድረግ ከቻለ በጣም ደስ ይላል። እሺ እንግዲህ በዚህ መልኩ እነዚህን አይተናል። ምናልባት ማየት የምንችለው ወደ ስቶር ገብተን ለቤተሰቦቻችን ማሳየት የምንችላቸው ሌሎች ካሉ ማየት ብንችል ይቻላል። እሺ በጣም ጥሩ። እንግዲህ ይሄ ነው ስቶር። የሚገርም ነው። ይሄ ሁላ ምርት እዚህ ጋር አለ። ከዚህ ያነሱ ወደ ስራ በጣም ደስ ይላል። ቅድም እንግዲህ ከእናንተ ጋር ትስስር ፈጥረው ይሄንን የእናንተን ምርት ወስደው ለገበያ ማብቃት ይችላሉ ወይ ብዬ ስል በደስታ ብላችኋል። እና ዝቅተኛ የካፒታል መጠን ያው ሁሉም ቢዝነስ የካፒታል መጠን ስላለው ማለት ነው ከስንት ጀምረው ነው መጀመር የሚችሉት? በጣም የሚገርሙ 50 ሺህ ብር በቃ በጥሩ ሁኔታ ያሰራል። ፋይበሩ ላይ አይታሰብም። እዚህ አካባቢ ላይ በጣም በትንሹ መጀመር ይቻላል ማለት ነው። ብዙ አይደለም ይሄ። የፋይበሩ ግን እስከ ሚሊዮንም ሊደርስ ይችላል። ስለዚህ ያው መጀመሪያ በዚህ ጀምሮ ወደዛ ማለፍ ይችላሉ። ወደዛ በሂደት መሄድ ይችላሉ ማለት ነው። ግን አሁን መካከለኛውን የፋይበር ምርት ራሱ ስትነግረኝ 9000 ብር ነው ያልከኝ። 9000 ብር ከሆነ እንግዲህ አንድ ሁለት ፍሬ እንኳን እየወሰዱ እየሸጡ መምጣት ይችላሉ። ከዚህ ጋር ቀላቅለው በደንብ ይችላል። እንደየምርጫው ለመያዝ በደንብ ይችላል። በጣም ጥሩ። ስለዚህ ዝቅተኛ የተባለውን 50 ሺህ ብሩን እንኳን ብንይዝ በ50 ሺህ ብር ውስጥ በቃ ስራውን መጀመር ይቻላል ማለት ነው። ገበያውስ ምን ይመስላል? እስኪ እንግዲህ ያው ስራን ስንመክር የገበያ እድሉ ምን ይመስላል የሚለውን ነገር ማንሳቱ ጥሩ ስለሆነ ገበያው ምን ይመስላል? ይሄን ስራ ቢቀላቀሉት ምንም ችግር የለም። ደስተኛ ነን። ሰው ሰርቶ ሲለወጥ ደስ ይላል። በተለይ አብረህ እየሰራ ተለውጦ ሳይ እኔ የመጨረሻ ፍታው በጣም ያስደስተኛል ከምንም በላይ ማለት። ስለዚህ መስራት የሚፈልግ ካለ መስራት ይችላል። ገበያ ውስጥ ተቀባይነት አለው ይሄ ምርት? ተቀባይነት አለው። ትኩረት እንድትሰጥ የምፈልገው ነገር ቢኖር ከፋይበሩ በበለጠ የተሻለ ነገር ለእነሱም ጥቅም የሚሰጣቸው። አሁን ብዙ ጥቅም ይዤ አይደለም። 9000 ብር ማለት ከዋንዛው ጋር ስታገናኝ የተሻለ ነው። ድምፁም የተሻለ እድሜም የተሻለ ነው። ዋጋ ግን ልዩነት አለ። ዋንዛውና ፋይበሩ ማለት 6000 ብር ልዩነት አለ። ያ ማለት ገበያውን ማለማመድ ስላለብን ብዙ ጥቅም ሳንይዝ ነው እንደዛ ትንሽ ወረድ ብለን ተነጋን ያለ ነው ማለት ነው። በዚሁ አጋጣሚ በውጭ አካባቢ የሚኖሩ ወገኖቻችን ለነሱ ምርጥ ነው። ክብደትም ስለሌለ ፕሌን ላይም የሚያስቸግር ነገር አይኖርም። ክብደት ስለሌለው ማለት ነው። በጣም ጥሩ። የፋይበር ስለሆነ ምንም ክብደት የለውም። በቀላሉ መውሰድ ይችላል። በጣም ጥሩ። ምናልባት እንግዲህ በጣም ብዙ የሚባሉ ጥያቄዎችን ለመጠየቅ ሞክረናል። እኛ ያላነሳናቸው አንተ ደግሞ መጥቀስ ፈልጋለሁ የምትለው ነገር ካለ ጥቀስልንና ወደ ማጠቃለያችን እንሄዳለን። ያው በጥቅሉ ጨርሰነዋል። አሁን እዚህ ስራ ላይ ለዚህን ያህል ዓመት ሲቆይ በጣም ደስተኛ ነኝ። ምክንያቱም ማመስገኛ ነው። በትክክል ፈጣሪ ማመስገኛ የትኛውም ይሁን ከበሩ ወስዶ ማመስገኛ ነው። ሰውንም ከሚያመሰግን ከሆነ ለምሳሌ አበባየሁ ሻውናላ እሱም ሰውን ማመስገን ባጭሩ
ከበሮ ስራ የማመስገኛ ስራ ነው። ይሄንን ምርት እያመረጥኩ ይሄን መቆየት በጣም ደስተኛ ነኝ። በጣም ተለውጫለሁ። የራሴ ቤት ያ ይገርም ነው። ያ ማለት በዚህ ስራ በጥሩ ሁኔታ ተባርኬበታለሁ። በጣም ደስ ይላል። ሌላስ ምናልባት ከዚህ ከከበሮና ከነጋሪት ውጪ የሙዚቃ መሳሪያዎች መሰሯቸው ይኖራሉ? ማሲንቆ እንሰራለን፣ ክራር አሁን በአጋጣሚ ለገበያ ስለወጡ ነው። በጣም ጥሩ። ስለዚህ ማንኛውንም የሙዚቃ መሳሪያ እናንተ ጋር ከአምራች ማግኘት ይችላሉ ማለት ነው። መጠቀም የሚፈልግ ሰው ከኦንላይን በየትኛውም ሰዓት ያገኛል። ይህ ምርት ለምሳሌ ወደ ሀረር አካባቢ የሚሄዱ ሰዎች በዚሁ ከአዳማ ይዘው መሄድ ይችላል። ይሻላል። በዚህ ወደ አሰላና ባሌ የሚሄዱ በዚሁን ስለሚያልፉ ይዘው መሄድ ይችላል። ሌላ ወደ አማራ ክልልና ሌላ ቦታ ደግሞ ከተፈለገ ጽነኑ ርካዞ እናደርስላችሁ። በዚህ አይነት ሁኔታ ሰዎች መድረስ እንችላለን ማለት ነው። በጣም ደስ ይላል። እሺ በጣም ጥሩ። ምናልባት በስተመጨረሻ ማለት የምፈልጉት ነገር ካለ በለንና ሌላው ደግሞ እነዚህን ምርቶቻችሁን ለማግኘት መምጣት ያለባቸው ያው ቅድም በመግቢያችን ላይ ለመጥቀስ ተሞክሯል። መምጣት ያለባቸው የት እንደሆነ ቦታውን እናም ደግሞ በመቀጠል ስልክ ቁጥር ነገር ኦኬ። አድራሻችን አዳማ ቅድም ተናግሬያለሁ። አዳማ ቆርቆሮ ፋብሪካ ጀርባ ወይንም ልዩ ስሙ 105 ኡራኤል አካባቢ ነው የሚገኘው አድራሻችን። ስልክ ቁጥራችን ደግሞ 0911 35 71 37 እሺ በጣም ወይንም 0915 60 70 30 በጣም እንግዲህ በዚህ ስልክ ደውለው እናንተ ማግኘት ይቻላል። ኦኬ በጣም እናመሰግናለን። ያለምንም መከልከል እነዚህን የመሰሉ የእጅ ስራችሁን ለቤተሰቦቻችን ስላጋራችሁ በእውነት ከልብ እናመሰግናለን። እንግዲህ ሌላም ቀን መተን ድጋሚ መጠየቃችን ስለማይቀር ለአሁኑ ከልብ እናመሰግናለን። እሺ እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዛሬ ያዝንላችሁን የራሱን የእጅ ስራ ፈጠራ የሆነውን ከበሮና ሌሎች የሙዚቃ መሳሪያዎች የሚሰራ ባለሙያ ለመጠየቅ አዳማ ድረስ ከአዲስ አበባ ወጥተን መተናል። እንደምታዩት እነዚህ ምርቶች ደግሞ በሱ እጅ የተሰሩ ናቸው። እነዚህ ምርቶች የተለያየ ማቴሪያል ተጠቅሞ የሰራቸው ናቸው። ያ ማለት እንግዲህ የእንጨት፣ የላሜራና የፋይበር በተለይ ደግሞ በፋይበር ግላስ ተጠቅሞ ይህንን የመሰለ ከበሮ ለመስራት ችሏል ማለት ነው። እነዚህ ማቴሪያሎች እንደየ አይነታቸው የተለያየ ጥራትና የተለያየ ዋጋ አላቸው። እናንተ እነዚህን እቃዎች ማከፋፈል የምትፈልጉ ከሆነ ለምን ቢባል እዚህ ጋር ያሉት እቃዎች ቀጥታ መርካቶ ተወስደው ከመርካቶ ሌላው ሰው እየገዛ ስለሆነ ከአምራቹ ቀጥታ እነዚህን እቃዎች ማግኘት ትችላላችሁ ማለት ነው። እነዚህን እቃዎች ለማግኘት ደግሞ በጠቀስነው ስልክ ቁጥር በመደወል አሊያም በአካል በመምጣት ሙሉ መረጃ ማግኘት ትችላላችሁ። መደራደርም አብሮ መስራትም ይቻላል ማለት ነው። ሌላኛው ነገር ስልጠና መውሰድ የምትፈልጉ ከሆነ በእነዚህ ስራዎችም ሆነ ሌሎች የአበባ ማስቀመጫ በፋይበር የሚሰሩ ሌሎች የእጅ ስራዎችን ከዚሁ ቤት መታችሁ ሰልጥናችሁ ራሳችሁን ማብቃት ትችላላችሁ እያለን ይህን ፕሮግራም በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃን ወደ እናንተ ሳደርስ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን አብሮ ነበረ። አብራችሁን ስለቆያችሁ እናመሰግናለን።